መላበሉኝ ላይ ደግሞ ደርሰናል። አዎ መላበሉኝ ያለ አንድ አድማጫችን በቀጥታ የስልክ መስመራችን ላይ ተገኝቷል። እንግዲህ ከፍቅረኛዬ ጋር ተጣልቻለሁ አስታርቁኝ ነው የሚለው። ከሱ ጋር ቆይታ እናደርጋለን። ሄሎ ሄሎ። አቤት አቤት። እንዴት ነህ? ሰላም ነው? አለን። እናንተስ እንዴት ነው? እኛ ደህና ነን። አንተ ግን ደህና አይደለህም እንደነገርከን። አዎ ደህና አይደለሁም። ይሰማኛል ውስጥ ይሰማሃል? ከፍቅረኛዬ ተጣልቻለሁ ነው የምትለው? አዎ። እስኪ ምንድነው? ምን ተፈጠረ በሁለታችሁ መካከል? እስኪ ንገረን የተጨነቅበትን ጉዳይ። ያው ለሶስት ዓመት ያክል በፍቅር ቆይተን ነበርና እሺ። ከዛ በዛ መሀል እንደገና በቃ እሷ ጋር በቃ እኔ ወደ ስራ ቦታ ስለሄድ ወደ ሌላ ሀገር በቃ እሷ ጋር ተለያየ። በቃ እኔ እንዳለን መስሎ ነበረ። እሷ ግን ያው ሌላ ይዛለች መሰለኝ። አልሆነህም ምናምን አለኝ። አልሆነህም አለችህ? አዎ። ቆይ እስኪ አሁን መጀመሪያ አንተ ስምህ ማን ነው? ብርሃን እባላለሁ። ብርሃን? አዎ። ብርሃን ማን? ብርሃን አበበ። ብርሃን አበበ። የሷ ስም? አውለት ትባላለች። አወት? አውለት? አዎ። አውለት። ምን ያክል ጊዜ ነው በፍቅር የቆየነው? 3 ዓመት ነው የቆያችሁት በፍቅር? አዎ በ3 ዓመት። እሺ 3 ዓመት ቆያችሁ። ከዛ በኋላ አንተ ወዴት ሄድክ? እኔ ወደ አዲስ አበባ ነው። እሷ ሌላ ቦታ ነው ያለችው? አዎ። እሺ አሁንም እዚህ አንተ አዲስ አበባ ነው ያለኸው? እሷ ሌላ ቦታ ናት? አዎ። እሺ ከዛ 3 ዓመት ቆይታ ስትመለስ አልሆነህም አለችህ? አዎ አልሆነህም ምናምን አለች። የራሴ ህይወት አለኝ አለች። 3 ዓመት ሙሉ አንተ የጠፍተህ ነው? አይ 3 ዓመት ሙሉ ባንዲ ነበርንና ባንዲ ነበር። 3 ዓመት ሙሉ ባንዲ ነው ነበር። ከተለያያችሁ እሺ ምን ያህል ጊዜ ቆይታችሁ ነው? ከተለያየን አሁን አመት ይሆናል። አሁን ከተለያየን። አይ ለምን ያክል ጊዜ ነው ከሷ ሰወር ብለህ የመጣኸው? ከሷ ጋር አይ 3 ዓመት ፍቅር ቆያችሁ አይደል? አዎ። ከዛ የሆነ ጊዜ ላይ አንተ ከሷ ተለይተህ ወደ ሌላ ቦታ ሄድክ? አዎ። ለስራ ነው ሄድከው? አዎ ለስራ ነው የወጣሁት። ምን ያክል ጊዜ ቆየ? ለስራ ከወጣሁ ነው አመት ሆኖኛል። አመት ሆኗል። ይሄን ነገር ተነጋግራችሁ ተስማምታችሁ ነው አንተ የሄድከው? አዎ ተነጋግረን ነበረ። ግን በዛ መሀል ያው እሷ ሌላ ጋር ፈጠረች። ግንኙነታችሁ ግን ቀጥሎ ነበር? ከዛ በኋላ በስልክ ትገናኙ ነበር? ትደዋወሉ ነበር? አዎ እንደዋወል ነበር። መቼ ነው ይሄንን ያለች ታዲያ? ያው ከተወሰነ ጊዜ በኋላ በቃ አለኝ ምናምን የራሴ ህይወት አለኝ የራሴ ህይወት አንተም ምራ ምናምን አለችኝ። ያው ግን ያው እደውላለሁ ምናምን። አንተ ሳትመጣ ማለት ነው እንደዛ ያለችህ? አዎ እኔ እዛ አዲስ አበባ ከመጣሁ ወዲህ ነው። እሷ የት ነው ያለችው አሁን? እሷ እዛው ክፍለ ሀገር ናት፣ ደሴ ዙሪያ። ስለዚህ አንተ አሁን ለስራ አዲስ አበባ ነው ያለኸው? አዎ እኔ ለስራ አዲስ አበባ ነኝ። በዚህን ሰዓት እዚህ ሆነ ትደውልላታለህ በየጊዜው ነበር? አዎ እደውላለሁ። ስልኬንም ብላክ ማስገብታው ነበረ። ከዛ ወጣችሁ? አይ ከተጣላችሁ አሁን እንደዚህ ካለች በኋላ ሳይሆን ከዛ በፊት ቀደም ብሎ ከመጣ በኋላ ያው ፍቅረኛ አይደለች? አዎ እንደዋወላለን። አዎ ቶሎ ትደውልላት ነበር? አዎ ደውል ነበር። እሷም ትደውላለች እኔም ደውል ነበር። ምናልባት በመሃላችሁ ግጭት አለመግባባት ኖሮ የፍቅር ግንኙነታችሁ ተቋርጦ የነበረበት ጊዜ ካለም ለማለት ነው አሁን ይሄን ጥያቄ የምንጠይቅህ። ምንም የተፈጠረ ነገር በመካከላችሁ ሳይኖር በድንገት ነው እሷ እንደዚህ ያለች ማለት ነው? አዎ ምንም ነገር የለም ነበር። አሁን ይሄንን ከነገረችህ ምን ያህል ጊዜ ሆነ? አራተ ነገረችኝ። ያው እንግዲህ ተወሰነ ቆየታል ነው ቆየን እንግዲህ። ምን ያህል ጊዜ? 7 ወር 8 ወር ይሆናል እንደዚህ ካለ። 7 ወር 8 ወር። ከዛ በኋላ ግን ያው ትደዋወላላችሁ? አዎ እንደዋወል ነበር። አዎ እንዴ ካለች በኋላ ትደውልላታለህ አንተ? አዎ እኔማ ያው እንግዲህ ሞዴል ሰላላ ያው ደውላለሁ። ግን ያው ምን ትልሃለች እሷ? የተወሰነ ለሰላምታ ያህል ደውላለሁ። ከዛ በኋላም ትዘጋዋለች። ከዛም በቃ ትዘጋዋለች። ጀምር ትንሽ ተዋር። አሁን ምክንያቷ ግን ምንድነው? ሌላ ፍቅረኛ ይዛ ነው የነገረች ነገር ምንድነው? አዎ ሌላ ይዛ ነው። ሌላ ይዛለች። ተቋረጠ ያው መልእክቱ። እሷ ግን ይሄንን ፕሮግራም እየሰማች ነው። እሱ ግን ቢጨርስ ጥሩ ነው። ደግመን ብናገኘው ድጋሚ እናገኘዋለን። እሷ እንድትሰማው አድርገናል። አስታርቁኝ የሚል ጥያቄም ስለነበረው በፊት አሁን እየነገረን ያለው ነገር ትንሽ እንግዲህ እሷን መልስ እስክንሰማ ድረስ እሱ በነገረን
ያው እንግዲህ ሌላ የፍቅር ግንኙነት ውስጥ ከሆነች ሊያስቸግሩ የሚችሉ ነገሮች ሊኖሩ ይችላሉ። እስኪ ስልኩ ተዘጋበት። ባትሪ ዘጋ ትላለህ። ባትሪ ዘጋ። እሷ ግን እየሰማች ነው። እሷ እየሰማች ነው። የእሷን ምላሽ ግን ለማግኘት እንሞክራለን። ወንድማችን ግን በቃ እንግዲህ አሁን እሷ ሌላ የፍቅር ህይወት ውስጥ ከገባች ምን ማድረግ ይቻላል? ይረጋጋ። መረጋጋትማ ግድ ነው፣ ያስፈልጋል። እሷ የተናገረችው ነገር በእርግጥ በቂ ሊሆን ይችላል። ምናልባት እሷ ያልነገረን የሆነ ጊዜ ትዝ ይልህ እንደሆን ስለ ራሱ ነግሮን በኋላ ልጅቱን ስናገኛት አንተ ነበር ከፍጼ ጋር ነው ምን ያለችው? ጭራሽ ማይሆን ልጅ ነው። አይ ያልነበርኩም በዚህ ነበር ያኔ ሰሞታ እና እንደዚህ አይነት ነገር አለ። አንዳንዴ እሱ ከነገረን ውጪ እሷ ልትነግረን የምትችለው ነገር ካለ አንድ ጊዜም እኮ እኔ ማረሰው ልጅ እንደዚሁ ያስገባ ነው። እንደዚህ ተጣልተው ነገር ለጋብቻ ጥያቄ መጥቶ ነው ይመስለኛል። እንደዛ ነውና እንደው ምንም አላረኩም እንደው አኩርፋኛለች፣ በዚሁ ግን የጋብቻ ጥያቄውን አቅርቤ ይቅርት በለኝ አይነት ነገር አለ። እንደው ምንም ሳታጠፋ እስኪ አስታውስ ያረግከውን ነገር ነው አምናለሁ። አይ ምንም የለም እንደሆናል ግን እስኪ በደንብ አስታውስን። የሆነ ቀን ግን በጥፊ ደህና አረግ ዋናው ድረሰው እኮ በጥፊ መትቼ እሷ አኩርፋለች ያው ስለተመታች እና እሱ ግን ይሄን ረስቸዋለሁና ምንም አላረኩም ነበር ሲል የነበረው። ያው የዚህኛውም እንግዲህ የሆነ ምክንያት ሊኖር ይችላል በሷ በኩል ያለ ነገር። ምናልባት እሷን እንሰማታለን ፍቃደኛ ከሆነች ፕሮግራሙን እየሰማችው ነው በእርግጠኝነት። ምክንያቱም ማይመች ቦታም እንኳን ብትሆን እኛ በስልክ ደውለን በሌላ ስልክ ከኛ ሬዲዮ ጋር በቀጥታ ስልኩን አገናኝተን እንድትሰማ አድርገናል። የሷ ምላሽ ምን ይሆናል በዚህ ጉዳይ ዙሪያ ቆየት ብለን እንደውልላታለን። መላበሉኝ ላይ የቀረበውን እንግዳችንን ተፈቃሪዋ መስመራችን ላይ ያለች በቀጣይ ስልክ መስመራችን ተገኝታለች። ያው ለ3 አመት ነው አብረን የነበር ነው ብሏል። እንግዲህ እሷን ምላሽ እንስማ። ጨንቆኛል ከሷ መለያየቴ አስታርቁኝ ነው የሚለው። እሷስ ምን ትላለች በዚህ ጉዳይ ነው? ሄሎ እንስማ። እንደምን አለሽ? ድምጽሽ ትንሽ ራቀ። ቅድም ደህና ነበር ስናወራሽ። አይሰማም? አሁን ይሰማል። በቃ እንደዚህ አውሪን። እሺ ስትከታተይ ነበር አይደል? አዎ እየሰማው ነበር። አወቅሽው? አውቀዋለሁ። ፍቅረኛሽ ነበር ለ3 አመት ያክል? አይ የተወራጉ ነው ስላል አይደለ ብዙም አልገባኝም። ብራስ ምንድነው እሱን እንድታጠሪ ነው አሁን ያስገባንሽ? እሱን እንድታጠሪው ባንቺ በኩል ያለውን ደግሞ እውነት እንድትነግሪን ነው ያስገባንሽና ተውቃችሁ ፍቅር አልነበረም? ተውቀኝ ያው ማለት ለአመት ያክል ነው የቆየነው። ከዛ በኋላ ተቀይ ለአንድ አመት ያክል ያው ፍቅረኛሽ ነበር? አዎ። እሱ የሚለው ያው 3 አመት በፍቅር አብረን ቆይተናል ለስራ እኔ ወደ ማለት ተዋወቅ 3 አመት አሁን ላይ ማለት እንጂ የቆየነው በፍቅር 1 አመት ቆይተናል። ከዛ በኋላ ተጣላ። በቃ የማይሆን ነገር ሲፈጠር እኔም ደግሞ ሌላ አላማ ማለት አላማ ሌላ ነውና ከሱ ጋር የማይሆን ነገር ከመፈጠር እዚህ ራኩ። ምንድነው አሁን እኮ እሱን ይሄንን ምክንያት ነው ያላወቀው። እኔ አዲስ አበባ መጥቼ እሱንም ማናገሬው አውርተን ነው። ምንድነው ግን የማይሆን ነገር የሚነገር አይደለም? የማይሆን ነገር ያልሽው ምንድነው የሚነገር አይደለም? ማለት እሱን ይፈልገው ይሆናል አይደለ? ገባ ወጣ እያለ ሲፈልግ ይሄዳል፣ ሲፈልግ ይመጣል። ያ ኑሮኝ ይሄዳል። ሲመለስ ደግሞ ያው እኔ ቃው ነኝ፣ ሲመለስ ደግሞ ያነሳኛል ማለት ነው። ቅድም የተናገረው ግን ሰምተሻል አይደል? አሁን ባንቺ በኩል ለማጥራት ጥሩ አጋጣሚ ነው ካንቺ ጋር ማውራታችን። እሱ ያለው በመካከላችሁ ችግር ግጭት ተፈጥሮ ምናልባት እንደሆን ስንል ኧረ ምንም የለም ማለት ደውልላታለሁ። አዎ ደውልላታለሁ እና ወደ አዲስ አበባ ስመጣ ተነጋግረን ስራ ለመስራት ብዬ ነው ያለው። ይሄ አዲስ አበባ መሄዱ ለራሱ ያወቅኩት ማለት ይሄን አሁን 3 ወር 4 ወር ቢሆነው ለዛውም አይሆነውም እንጂ ኩታበር የሚባለው ነገር ታወቃችሁ? ኩታበር ነው የሚኖረው። እሺ። ከዛ በኋላ እዛ ድረስ ያው ሲፈልግ ይሄዳል። ኮምቦልሻም ሲኖር ኮምቦልሻ ለምሳሌ 2 ወር ሙሉ ደወለልኝ።
ታይ እንጂ ከዛ በዛ አጋጣሚ ግን እንደ ወንድምና እንደ ታርቀን በፍቅር ተጣልተን ታርቀን እንደ ወንድምና እንደ እናወራ ነው። ከዛ ኮምቦልቻ ሄዶ 2 ወር ከርሞ ሲመጣ አልደወለልኝም። ሲመጣ ስጠይቀው ስልክ አጥቼ እንደዚህ ብዬ ታሪ የማይሆን ምክንያት ሰጠኝ። ከዛ አይማብትህ ነው እኔ እኮ ባደውል ችግር የለውም ግን ለምን እንደዚህ ይሆናል? እኔ ምንድን ነኝ? ቆይ ስትፈልገኝ ስላገኘ ስትልና እንዴ የምትፈልገኝ ምናምን ብዬ በዛ በቃ በጣም ወሰንኩኝ። እኔም ደግሞ አላማ ማለት የሆነ ነገር እንትን እስከምል ድረስ ሲቀጥል ደግሞ በወደውም ባፈቅረውም በሰዓቱ ወድጄዋለሁ፣ አፈቅሬዋለሁ። ከዛ በኋላ ተጣላሁ። እኔም ሌላ ፍቅር በቃ አሁን ከሌላ ፍቅረኛ አለሽ? ሌላ ፍቅረኛ የለኝ። ስለዚህ ሌላ ህይወት ውስጥ ነሽ አንቺ? ከሱ ጋር ያለው ነገር ያበቃ ያለቀ ነገር ነው እያልሽ ያለሽ? ይሄን ነገር በግልጽ ነግረሽዋል አይደል? እንደነገረን ይሄንንማ በቃ ነገርኩት። ከዛ በሰዓቱ የሆነ ራለም ማታለው ተሳደበ ምናምን በቃ ከዛ በኋላ አቆም አትደውልብኝ አልኩት። ፈለገበት ሰዓት ይደውላል። በቃ አነሳና እንዴት ነህ ደህና ነህ? ከዛ ለምንድን ነው ስልክ ማታነሺው? ለምንድን ነው ስልክ ምዘግ ብሎ ካላረኩትም አሁን ለምሳሌ እኔ ብሎ ጭራሽ አልደወልኩትም ብሎ ካረኩኛልና ተውገጠም ያ ነገሩ ሲጀመር እኔ ቅድሚያ ህይወቴን ጀምሬያለሁ። ስለዚህ ዋናው ነገር አሁን ይሄ ነው። አንቺ በሌላ የፍቅር ህይወት ውስጥ ነሽ አይደል? ነው አሁን ላይ በዚህ አጋጣሚ እንደውም እንዲሰማ የምትፈልጊው ልታስተላልፊለት የምትፈልጊው መልእክት ካለ ይስማ። በዚህ አጋጣሚ እየሰማ ስለሆነ አሁን ምንም የምለው ነገር የለኝም። ያው ማለት ወስኖም ህይወቱን እንዲጀምር ብቻ ነው። ሌላ ነገር እንኳን የለም። ይሄን የኔና ያንተን ጉዳይ አታስበው በቃ ከዚህ በኋላ ነው። እሺ ያው እንግዲህ ምላሽሽ በርግጥ እሱ ከነገረን ነገር አንፃር ብዙ ያበላቸው ነገሮች አሉ ብለሻል። አንዳንዴ ለዛ ነው የምናስገባው እና ትክክለኛውን ነገር ለማወቅ ለሰጠሽን ምላሽ ከልብ እናመሰግናለን። ያው ሁሉም ያወራ ሁሉ እውነት ነው ማለት አይደለም። አንቺን ባናገኝሽ ያው በዛ ስሜት ነበር የምንለያይ የነበረው። ከሱ ጋርም ያለን ቆይታ በርግጥ ዋናዎቹን ነገር ከተናገረ በኋላ ስልኩ ተቋርጧል። ይሄንን ነገር አድርጎ ከሆነ የሚሳደብ ከሆነ እንደው በፈለገው ጊዜ እየመጣ ያላችሁ ግንኙነት እንዲቀጥል የሚፈልግ አይነት ነገር ከሆነ በወሰንሽ ውሳኔ ማትጸጸች ከሆነ ያው ጥሩ ነው። ባለሽበት ህይወት ጸንተሽ እንድትቆይ እኛም መልካም ምኞታችን ነው። እሺ በቃ መልካም ጊዜ እናመሰግናለን። እኔም አመሰግናለሁ። እሺ መልካም ጊዜ ይሁንልሽ።